ጤና ይስጥልኝ ወገኖቼ፣ እንደምን ዋላችሁ አደራችሁልኝ? እኔ ደህና ነኝ፣ ቸር እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ዛሬ ደግሞ የሁላችሁ ዘና ፈታ ያልነበት ቦታ ላሳያችሁ። በአባቶች ቀን ከትናንትና ወዲያ ማለት ነው የአባቶች ቀን ነበረ። ፈታ ዘና ብለን እንደዚህ ውጭ ላይ ባህር ላይ ማለት ነው በጣም ደስ የሚል ቦታ ላይ ቦታውን ላሳያችኋለሁ። ከጎረቤቶቻችን ጋር በአባቶች ቀን ምን የመሰለ ኬክ ቶርታ እንደዚህ ያማረ ሰርተን ፓንኩከን ሰርተን በቃ ፈንዲሻችን አድርገን ግሪና አዘጋጅተን በጣም ደስ የሚል ጊዜ ያሳልፈን ነበር። ቅንጭብ አድርጌ ያሳያችኋለሁ። ብቀርጸው ያው ብዙ ሰዓት ነው የሚፈጀው፣ ግን ያው ዝግጅቱን ብቻ ትንሽ ያሳያችኋለሁ። ወገኖቼ አብራችሁኝ ቆዩ እና በጣም አሪፍ ቶርታ አሰራሩን ደግሞ ይዤላችሁ መጥቻለሁ ማለት ነው። ልጄ የሰራችውን ቶርታ አሳያችኋለሁ። ለአባቷ እንግዲህ አጠር እያረኩ ነው ማሳያችሁ ወገኖቼ። ምርጥ ግሪን ጥብስ፣ አሳ ጥብስና የስጋ ዝልዝል ጥብስ በልተናል። እሱንም እየጠበስ ነው አሳያችኋለሁ። እንደምታዩት ብዙ አይነት ምግቦች አሉ እዚህ ጋር። ያው እኔ ቸኮል አርጌ አጠር አርጌ ለማሳየት ነው የምሞክረው። እንደዚህ ያድርጋችሁ እንግዲህ ግሪን ጠብሰን ውጭ ላይ የሚያምር ቦታ ላይ በእኛ በአካባቢያችን የሚገኝ ባህር ከሱ አሳልፈናል ማለት ነው ወገኖቼ። እናንተም ከሚመስላችሁ ጎረቤት ጋር ሁናችሁ በዚህ መልኩ አንድም ሁለትም ሶስትም ሁናችሁ ካልበዛም ባልና ሚስት ሁናችሁ ደስ በሚል ሁኔታ አሳልፉ። አጋጣሚ አባቶች ቀን ስለነበር እንግዲህ ለአባታችን ደግሞ ይኸው እንጂ አስቆርሰናል። ምን የመሰለ ኬክ። ይሄን ኬክ እንግዲህ ከቤት ነው ያዘጋጀሁት። በጣም አሪፍ ነው። እኔ ሳልሆን ያው እኔ እያገዝኳት ልጄን ያዘጋጀችው። እሰራለሁ ራሴ ስትለኝ እድሉን ሰጠዋትና ሞክራለች። እንዴት ሞከረች እስከ መጨረሻው እንድታዩት። ትንሽ ህጻን ናት፣ ግን እቤት ነው እያሳየዋት ሞከረች ማለት ነው። ምንም ፕሮግራም አልነበረኝም እንደዚህ ቶርታ ልሰራ፣ ግን እሷ በቃ ለባባ እንደዛ ግሸን ሰርቼ መስጠት ፈልጋለሁ ስትል እሺ ብዬ ለአባቷ እያገዝኳት ሰራችለት ማለት ነው። እንግዲህ ሁሉንም ላሳያችሁ ሰላም እያለቻችሁ ነው። ልጄ ካሜራ ውስጥ አትግቢ እያልኳት ነበረ። አጋጣሚ ታየች ማለት ነው። እንግዲህ እዚህ ጋር የምታሳያችሁ ኬክ አለ። ይሄ አይንድ የተዘጋጀ ኬክ ነው። ሊድል ይሸጣል። የቶርታ ኬክ ነው። እዚህ ፓራዲስ አለ። እዚህ ጋር ደግሞ የስኳር ቫኒሊያው አለ። እሱን ትጨምራለች። እዚህ ጋር ክሬም ቫኒሊያ ፈሳሽ አላት። እዚህ ጋር ደግሞ ክሬሞች ይሄ ሽላክሳነ አላት ማለት ነው። ይሄን 4 ነው ዛሬ የምትጠቀመው። 4 ሽላክሳነ ታደርጋለች። ራሴ ያደርጋለሁ ብላኝ እንግዲህ ያው እኔ ካሜራማን ሆንኩ ማለት ነው። ዛሬ ባንድ እጄ እየሰራ ባንድ እጄ ነበር የምቀርጸው። እሺ ድሉ ልስጣት ብዬ እንግዲህ ትሞክር፣ ምንም ችግር የለም። እኔ ውስጥ ስላለሁ አግዛታለሁ፣ አሳያታለሁ። አርግ ያልኳትን ታደርጋለች። በረድ ስለቆየ እንትኑ ግግር ብሏል ማለት ነው። ቀዝቃዛ መሆን አለበት ክሬማችን ውፍር ያለ እንዲሆንልን በረድ ውስጥ ማቆየት ትንሽ ማለት ነው። በጣም ቀዝቃዛ ሲሆን ደስ ይላል ማለት ነው። ክሬሙ ወዲያው ይወጣል። ሙቀት ከሆነ ወደ ቅቤ ነው የሚያደራውና ክሬማችን ይበላሽብናል። ከዛ እንግዲህ 4ቱን የሽላክሳነ የሚባለውን ክሬም ይሄ እርጎውን ጨመርን ማለት ነው። እንደዚህ ይፈጫል። ከዛ ፓራዲስ ነው የምትጨምረው እና ስኳር ቫኒሊያ፣ ሌላ ስኳር ምናምን ማጠቀም ዛሬ። እዛ እነዚህ ሁለት የተዘጋጁ ኬኮች አሉ። በእነሱ አድርጋ ነው ቶርታ መስራት የፈለገችው። እኔ እንግዲህ ምንም እንትን አልነበረኝም ለመስራት። ደረቅ ኬክ ነበር መስራት የፈለግኩት። እሷ ግን እንደዚህ ሰርተን እንሰላለችኝ። እንግዲህ ምን ወስደው ባህር ነው። ባህሩ ላይ ሄደን ጎረቤቶቻችን ጋር የአባቶች ቀን እናከብርላቸው ተባብለን ነበረ። በጣም አሪፍ አሳለፍነላቸው ማለት ነው። እስከ መጨረሻው እንግዲህ እንድታዩት ኬክ አሰራሩንም እንድታዩት። እዛ እንግዲህ ፓራዲስ ጨመርን አንድ ማለት ነው። ይሄም ክሬም ነገር ነው። ከውስጡ የተሰባበረ ቸኮላታ አለው።
ስብርብር ያለ ቸኮ አለው ማለት ነው። ይህን ጨመረች። አሁን ይጨመር ወዲያው ነው የሚያወፍርላችሁ። እዛ ስኳር ቫኒሊያ፣ ሌላ ስኳር ስለማንጠቀም ትንሽ ቫኒሊያ ስኳር አንድ ጨመረች ማለት ነው። እዩት፣ እየወፈረ እየመጣ ነው። ከዛ ቫኒሊያ ፈሳሹን ጠብ ታደርጋለች ትንሽ። ጎበዝ ናት እንግዲህ ያው ላይክ እያደረጋችሁላት። በሚቀጥለው ያው እሷ ናት ሼፍ የምትሆነው የኔ ውድ። እዛ እንግዲህ ዘጋሁላት። ይሄን ይበቃዋል ብዬ ውስጡን አዋህጄ ሰጠዋት። እያየውላት ነው። ከዛ ትንሽ በማሽኑ ብቻ መተዋለሁ ስላት የሆነው ራሴን መመታው እያለች እይቱ ውፍረቱን በጣም አሪፍ ሆኗል። ግን የውስጡ በደንብ ወተት ነገር እንዳይኖረው መዋሃድ አለበት። አውጥቼ እንትኑን በደንብ በእጄ አንዴ ዞር ዞር አድርገዋለሁ። እዩት እንዴት እንደሚያምር ክሬሙ። በቀላሉ እንግዲህ የቶርታ ክሬም ሰራን ማለት ነው። ያው እሷም እየመጣች ነው። አንድ የተዘጋጀውን መግዛትም ይቻላል። ግን ቤት ያዘጋጃችሁት ራሳችሁ የምታውቁት ነገር ሲሆን ደስ ስለሚል የበለጠ ለነሱ ደግሞ እኔ እንደ ስጦታም ስለሆነ ራሳችሁ ሰርታችሁ ተሰጡ ደስ ይላል። እና ላይክ ሰብስክራይብ እያደረጋችሁ ወገኖቼ ለማንኛውም ይሄው እንግዲህ አልቋል ክሬማችን እንደዚህ። ይሄን ትንሽ ፍሪጅ ውስጥ አቆየውና ከዛም በኋላ እናዘጋጃለን። ከዛ እንግዲህ ይሄ ኬኳን ያው ሊድል ነው የገዛችው። ይሄ ፓንኬክ ነገር ነው፣ ስስ ነው በጣም ይሸጣል ማለት ነው። ለጊዜው ያው ጊዜ ላለመውሰድ ይሄን አንፋክ ገዛሁላት ማለት ነው። በቤት ጊዜ ስለሌለን አጋጣሚ ልንወጣ ስለሆነ ይሄን የገዛሁት ማርኬት ማለት ነው። ለቶርታ በጣም አሪፍ ነው። 2-3 እየደራረባችሁ በጣም አሪፍ። አሁን ቶርታ ስገዙ በጣም ውድ ነው በአሁን ሰዓት። ከመግዛት ይልቅ እነዚህን በቀላሉ በ3 ብርና በምናምን ገዝታችሁ ኬኩን፣ ቂጣውን፣ ክሬሙን ደግሞ በዚህ መልኩ በትንሽ ዋጋ ገዝታችሁ ቤት ውስጥ ሰርታችሁ ማዘጋጀት ማለት ነው። እንግዲህ ዩት እያዘጋጀች ነው ልጄ። ልክ እኔ ስታረግ ስለምታየኝ እያሳየዋት ያው አብረን ማለት ነው። እዛ እንግዲህ ትንሽ ክሬም እታች እንዳይነቃነቅባት አደረገች። አሁን ክሬም እንጨምራለን። እንግዲህ አነስ ያለች ቶርታ ለፋዘር እንሰራለን። ለአባቶች ቀን ሁላችሁም አባት የሆናችሁም ያልሆናችሁም ወንዶች እንኳን አደረሳችሁ። እግዚአብሔር አምላክ ፍሬ የሌላችሁ ለፍሬ ያብቃችሁ፣ ለትዳር የሌላችሁ ለትዳር ያብቃችሁ። ሀሳብ ልባችሁ ሰምሮ ወደ ሀገራችሁ ወደ ቤተሰቦቻችሁ የምትመለሱ ያርጋችሁ። እግዚአብሔር አምላክ ውለዱ ክበዱ። አባቶች እንኳን አደረሳችሁ። የአባቶች ቀን የእናቶች ቀንም አልፏል። እንኳን ለእናቶች ቀንም አደረሳችሁ። የዓለም ያላችሁ እናቶች እንግዲህ ለማንኛውም እያያችሁ ወገኖቼ እነዚህ ድርብ አደረግናት ሁለቱን። እንግዲህ ኬካችሁን እንዳልኳችሁ የተለያየ ከለር ክሬሙን መቀባት ትችላላችሁ፣ ማሳመር ትችላላችሁ። እኛ አሁን የችኮላ ነው የምናደርገው። እንደገና ደግሞ በብዛት እድሉን የሰጠሁት ለእሷ ስለሆነ እሷ ነው የምትሰራው። ስለዚህ እኔ ማስተካከል ብቻ ነው ማለት ነው።
ላይክ ሰብስክራይብ እያደረጋችሁ ወገኖቼ ለማንኛውም ተባበሩኝ። ላይክ ሰብስክራይብ እንዲህ እያደረግን እንቀባለን። እንግዲህ ለልደቷ የሰራሁትን ኬክ አሳይቻችኋለሁ። ለልጄ ልደት የሰራናትን ምርጥ ቶርታ በጣም የምታምር በ4 ደረጃ አድርጌ የሰራሁትን አሳይቻችኋለሁ። ያላያችሁ ካላችሁም ገብታችሁ ማየት ትችላላችሁ። ያው እኔ እንግዲህ ቆይቻለሁ። እኔ ኬክ ውስጥ አንገዛም ማለት ነው። በራሳችን ነው እንደዚህ የምንሞክረው። ምክንያቱም ሁሉም ከእናቱ ወደ አይደለም የሚማረው። ዩቲዩብ ዛሬ ሁሉን ነገር ያስተምራል። እየገባችሁ ያያችሁ መሞከር ነው። እዛ ላይ ደግሞ እንግዛው ብንልም ዋጋው በጣም በአሁኑ ሰዓት በጣም ውድ ነው። በዚህ ሀገርም ሆነ በማንኛውም ሀገር ቶርታ ስገዙ በጣም ውድ ነው። ስትሰሩት ግን በትንሽ ሳንቲም በትንሽ ነገር ቤታችሁ ውስጥ ማዘጋጀት ይቻላል። ስለዚህ ግድና ይመራ አይደለም። በፈለጋችሁት ዲዛይን በፈለጋችሁት ቅርጽ ባያምርም የራሳችሁ ሞክራችሁ ስለሆነ አሪፍ ነው ማለት ነው። ስለዚህ እኔ አሁን አልጨነቅበትም። ድክርክር ማለት ይኖራል። ገና እየተላመድን ስለሆነ እኔ ስራ አይደለም እውነት ለመናገር ኬክ መስራት። ግን ያው ደረቅ ኬኮች ምናምን በደንብ ነው የምሰራው ቤት ውስጥ። ቶርታ ደግሞ እንግዲህ አሁን በቃ ለልጅ ልደትም ቢሆን ለልጆች ለኛም የሆነ ፕሮግራም ካለን አውደ ዓመትም ከሆነ እንደዚህ እንሞክራለን። አሁን የቅርጽ ማውጫ አጋጣሚ የለኝም። የነበረኝ ከሰው ቤት ነው ግማሹ ያለ። እንደዚህ አድርጌ ዝም ብዬ በፕላስቲኩ 2 አይነት ከለር እንዲሆንላት አረኩላትና ብላው አድርግልኝ ስላይ ያለችኝ ብላው አደረኩላት። እዛ ጫፉን ቆርጠን እንትኑ ቅርጹ ለማውጣት አልተመቸኝም ነበረ። ሌላ ቀን የቅርጽ ማውጫ በዛ አድርጌ የምሰራውን አሳያችኋለሁ። እንግዲህ በየት በተገኘው ማድረግ እንደሚቻልም የለም ተብሎ መተው አይቻልም። ባለው ነገር ማዘጋጀት ይቻላል። እና እስከ መጨረሻው እይት ወገኖቼ ቆንጆ ቦታ ጋርተናችን ላይ ወስደን እንግዲህ እችን ኬክን ቆርሳታለን። ክሬሙ እንዴት እንደሚያምር ልንገራችሁ። በስማ እዛ ልጅ አረኩላት። እኔ ነው ላርገው ብላይ ነበረ ጀምራ አብስላ ብትወላ አልቻለችበትም እና ዝም ብዬ እንዲህ ላርግልሽ በቃ ሲቲ አልኳት። በቃ እንደዚህ እያደረኩ ዝም ብዬ ባገኘሁት ቅርጽ እየሳቀች ነበረ። ማማ ምን ነው የኔ ካካ መሰለ እየተባባልን ቁጭ ማድረገውን እየሳቀችበት ነበረ። እንደዚህ ቁጭ አረግ ነው። ከዛ እዚህ መሀል ላይ ዳሩ ላይም ቁጭ አድርጋበት ነበር። ራሴ ላድርግ ብላ ዝግዛግ ለማድረግ ሞክራ ነበር። ሲበላሽባት እኔ በማንካ እንደዚህ አድርጌ ያስተካከልኩት። አሪፍ ሙከራ ነው የሞከረችው። አሪፍ ሙከራ ነው ያቸው። ላይክ ሰብስክራይብ አድርጉ ያቸው። ላይክ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ላይክ ሰብስክራይብ አድርጉ። እኔ ነኝ የሰራሁት ያቸው። ኬኩ ማን የሰራው? ኬኩ እኔ እና እናቴን ሰራ። በጣም አሪፍ ነው። በጣም አሪፍ ነው። የፋተር ታግ ነው። ወዶች ንገሪያቸው። Dieses Kuchen, das ist von Vatertag. Das muss bestimmt lecker schmecken. Wir gehen in Rozi und werden dann schneiden und mein Papa überraschen. Wir gehen nicht nur mit Papa, sondern auch mit anderen Familien. Wir gehen bei in Rozi. Tschüss, weißt du. እንግዲህ ይህን ይመስላል ሙከራችን። እንዴት ነው? ድክርክራልን አይደል? ሌላ ቀን አሳምረን እንሰራዋለን። ለልደቷ የሰራሁትን ማሳይቻችኋለሁ። በጣም አሪፍ ነበር። ከዛ እንግዲህ ይህን ቁጭ ላርግበት አለችኝ። የልብ ቅርጽ ቾኮላታ ነበራት። እሱ ለእኔ የተገዛልኝ የሞተር ታግ ነበረ።
ሂል በቃ እዚህ አድርጊው እኔ ስለማልበላ አሁን ሶሰካይት አልኳቸው። እዛ እዚህ ጋር ክብብ አድርገን ዙሪያውን ቁጭ ቁጭ አደረግንበት ማለት ነው። ክሬሙ በጣም አሪፍ ነው፣ ወፍራም ነው። የሚገርማቸው ፍሪጅ ስታቆዩት በጣም ቅዝቅዝ ሲል እንዴት እንደሚያምር ቅርጽ ይሰጣችኋል ራሱ ማለት ነው። እዚህ እንግዲህ የተለያዩ ቸኮላታ ምናምን ካላችሁ ዲዛይን የሚያሳምሩ ነገሮችን ጣል ጣል ማድረግ ነው። እኔ አጋጣሚ ከልደቷ የተረፈ ስለነበረ ባለኝ ነገር በተረፈው ነገር ነው ያደረኩት። ምንም የተገዛ ብዙ ነገር የለም ማለት ነው። ሽላክሳን ክሬሙ ብቻ ነው የተገዛ። እና ቂጣው ማለት ነው። ከዛ እንግዲህ መልካም ልደት ብዬ በአማርኛ ለመጻፍ ሞከርኩኝ ማለት ነው። ግን አልበቃኝም። እንትኑ ቦታው በአማርኛ ሲሆን ብዙ ቦታ ይፈጃል መሰለኝ። እኔ ማጠር አድርጌ አልጀመርኩትም። እዛ ላይ እንትኑ አለቀብኝ፣ ይሄ መጻፊያው ማለት ነው። እና በነበረን የልጅ ልደት በተረፈው ነው ያደረኩት ማለት ነው። እና ይህንን ይመስላል እንግዲህ የሰመርን እንመጣለን ወገኖቼ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ እናንተ አበርቱኝ። እናንተ እንዳለቆያችሁ እንደዚህ አዘጋጅቼ መጣሁ ማለት ነው። መልካም የአባቶች ቀን ብዬ ጻፍኩበት። በደንብ ይታያችሁ አይታያችሁ አላቅም ለእናንተ። እዛችን እንግዲህ ፍሪጅ እናቆያታለን ማለት ነው። ማታ ላይ ነው የሰራሁት እኔ። እንደነገ ጠዋት ልንሄድ ማታ ላይ ነው ሰርቼው ያደርኩ ለአባቶች ቀን ማለት ነው። ማታ ላይ ምስራለት ብላኝ የልጄ ጋውኝ እንግዲህ ይሞክረናል። እሷንም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ወገኖቼ። ቸኮ ሁሉ ይግባ ስላለች እዚህ መሀል ላይ በቀል አድርግልሽ ብዬ መሀል ላይ ያደረኩት። እና ብዙ ዋጋ ከማውጣት በዚህ በቀላሉ አሁን እንድች አድርጋችሁ ቤታችሁ ቁንጭብ ያለች ነገር ስርት አድርጋችሁ በቃ ይሄ አሁን ከ10 ሰው ከ20 ሰው በላይም ተቆርጦ ሊበላ ይችላል። ትንሽ ትንሽ ነው የሚበቃ። ደግሞ ይሄ ጣፋጭ ነገር በጣም በትንሹ ነው የሚያጠግብ። ትንሽ ነገር ስለሚበቃ አሪፍ ነው ማለት ነው። እኛ እንግዲህ ስንት ሆነን እንደቆረስ ነው። ለዛውም ብዙ ነገር ስለነበር አልተበላም ማለት ነው። ተርፎ ነበረ። ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አስተያየታችሁን መለገስ ትችላላችሁ። እንግዲህ መልካም የአባቶች ቀን ብዬ ጽፌ እዚህ ጋር ረኩላት። ይበቃሻል፣ ይሄ ነው እንግዲህ ይህ ብዬ ምን ይመስላል እንግዲህ ከጨለመ ደመና ላይ ስለሆነ ማታ ላይ ስለቀረጽኩት እይታው ብዙም አያምርም። በኖርማል ካሜራ ለዛውም ጠቁሮ ማታ ላይ ነው ያነሳሁት እንጂ እኔ የማየው ደግሞ በጣም የሚያምር ነው ማለት ነው። ከዛ እንግዲህ ከፕሮግራሙ በማግስቱ ሄድን ማለት ነው። ውጭ ላይ ጋርተን ይሄ ባህር ላይ ነበረ። አባቶች ስጦታ እየተቀበሉ ነበረ። እዚህ ጋር እንግዲህ ልጆች ለአባቱ እየሰጠ ነበረ። ልጄ ስጦታ ሰጧቸው ማለት ነው። እኔም አበባ ሰጠሁት። ከዛ ግሪን መጥበስ ጀመርን። ጎረቤቶቻችን ይዘን እንግዲህ ይሄው ግሪን የሚያምር ግሪን ቀምመን አሳድረን እየጠበስን ያለ ነው። በጣም ምርጥ ምግብ ነው የበላ ነው። በስማም ደስ የሚል ውሎን የዋል ነው። አየሩ ነፋሻማና ብርድ ትንሽ ጣል ነበረው። ደመና ነገር ነበር፣ ግን እንዴት ደስ እንደሚል እዩት። ልጆቹ እንግዲህ እዚህ ጋር ስጦታ ጠቅልለው እየሰጡ ጽሑፍ መልካም ምኞት እየገለጸ ነበር ልጅ ለአባቱ። ያው ብዙ አይነት ድምጽ ስላለ ላለማውጣት ብዬ ነው ድምጹን የዘጋሁት እንጂ በጣም የሚያስቅ ሁሉ ነበረ። ልጆች ሲያነቡ ምናምን ማለት ነው። እና የተለያዩ የልብ ቅርጽ እየሰጡ መስቀል እያደረገ በሃይማኖታቸው ምናምን
ጎበዞች ናቸው መቼም ያሁን ልጆች። ግሪናችን ደግሞ ይሄን ይመስላል። ይሄን እየጠበስን አሳብ እንጠብሳለን። ቆንጆ አሳ ቀርሜ ይዤ መጥቻለሁ። እሱንም እንጠብሳለን። ጎረቤቶች ያመጡት በጣም ብዙ ምግብ አለ። የኔ ቶርት አለ፣ ዳቦ አለ፣ ሙዚቃ መዝሙር ምናምን ተከፍቷል። የተለያዩ ፍሩት አለ፣ ብዙ አይነት ምግቦች አሉ። ሻይ አለ፣ ቡና አለ፣ ፍሩት አለ፣ የልጆች መጠጥ አለ፣ የኛ መጠጥ አለ። የሚፈልገውን ሰው እያደረገ ቦታው ደስ የሚል አይምሮን ደስ የሚያሰኝ ቦታ ነው። ከዚህ ቦታ እንግዲህ ፀሐይ ላይ ሲሆን ወቅት ሲሆን ዘና መፈታ ማለት ትችላላችሁ ወገኖቼ። አጋጣሚም ደግሞ የአባቶችም የእናቶችም ቀን ስለነበር እንደዚህ ፈታ ብለን አንድ ላይ ልጆቻችን ይዘን አከበር ነው ማለት ነው። እዩት እንግዲህ ይህን ይመስላል። ቶርታችን መታለች። ቀዝቃዛ ስለነበር አጋጣሚ ያው ሁሉም ቀራርቧል ማለት ነው። ምንም ችግር የለውም፣ አይበላሽም። አየሩ ቀዝቀዝ ያለ ነበረ። እና ምን ይመስላችኋል ወገኖቼ? በቤት በተዘጋጀ ነገር እንደዚህ አምጥታችሁ አሪፍ ቦታ ላይ ከሚመስላችሁ ጓደኞቻችሁ ጋር ባልና መስቱ ናችሁ፣ ፋሚሊው ናችሁ፣ ፈታ ብላችሁ ውሏችሁን አሳምራችሁ ቅዳሜና እሁዳችሁን መዋል ይቻላል ማለት ነው። እንግዲህ እዚህ በፊትም ዛሬ ዓመትም ያሳየሁት ቪዲዮ ነበር። እንደዚህ ጋርተን ከጎረቤት ጋር እየጠበስን ጋርተናችን ላይ እንግዲህ እየጠበስን ማለት ነው። እዚህ ደግሞ ደስ የሚል ቦታ ነው። በጣም ባህር ነው። አሪፍ ቦታ ነው። እንግዲህ የተለያየ ምግቦች አሉ። ቶርታችን ትመስላለች። እዚህ ፓንኩከን አለ። የሚያምር ፓንኩከን ጎረቤት አመጣችልን። አበባ ይዘን መተናል። ለባሎቻችን ስጦታ የተለያዩ ነገሮች አምጥተን ነበር። ያው ጨለማ ነው። አሁን እንዳልኳችሁ ዝናብ ምናምን ትንሽ ነገር ደመና ነገር ስለነበር አየሩ ፍክት አልነበረም። ለዛ ካሜራው ትንሽ ጠቆር ይልባችኋል እንጂ ስናፕቻት የለውም። በኖርማል ካሜራ ነው የቀረጽኩ ያለሁት። ለዛ ነው እንጂ ብዙ ነበርን። እዚህ ጋር በጣም ደስ የሚል ውሎ ነው የዋልነው ማለት ነው። ሻያችን እናፈላለን። ቡና የሚፈልግ ቡና ይጠጣል፣ ሻይ የሚፈልግ ሻይ ይጠጣል። መጠጥ ያለ ሁሉ ነገር ነበረ። ልጆች እንደፈለጉ እየበሉ እየሄዱ እየጠጡ እየተጫወቱ ዋልን ማለት ነውና አሪፍ ጊዜ ነው ወገኖቼ። እናንተም ጊዜ ያላችሁ እረፍት ከሆናችሁ በዚህ መልኩ ብታሳልፉት አሪፍ ነው። አርብ እንግዲህ እረፍት ነበር ለሁሉም አጋጣሚ። ልጆችም እረፍት ነበሩ፣ እኛም እረፍት ነበርን፣ ትምህርትም አልነበረም። ስለዚህ በዚህ ሰዓት እንግዲህ እንዲያርጋችሁ ጊዜያችሁን ማሳለፍ። ግሪኑ በጣም ነው የሚጥመው። በጣም አንደኛ ነጭ ሽንኩርት ቅመም ምናምን ተደርጎበታል። ኮረሪማ ምናምን አለው። ጥፍጥ ያለ ግሪን ነው። መጀመሪያ ሌላ ነገር ጣፋጭ ነገር ከመብላታችን በፊት ምሳ ሳንበላ ነው ወደዛ ሄድ ነው። ስለዚህ በጣም አሪፍ ሆኖ ተበልቷል። ሰላጣ ይዛችሁ በሰላጣ በምናምን ብዙን አላሳያችሁም። ያው ከተጀመረ በኋላ ነው እኔ እንደውም እንትን ያልኩት ማለት ነውና ግሪናችን እንግዲህ አልቆ ይኸው እየበላን ነው የምንገኘው። ሁሉም እየበላ ነው የራሱን በየሳህኑ። እዚህ ጋር እንግዲህ ይዣለሁ ሰናፍጭ ይዣለሁ፣ አዋዜ ሶስት አይነቱን አንድ ላይ አደባልቄ በዚህ ስትበሉት ያለው ጣዕም ልዩ ነው። ሰላጣ ከፈለጋችሁ ደግሞ ሰላጣ በጎን አድርጋችሁ ራይዝም አድርጋችሁ መብላት ይቻላል። እኛ ዛሬ ብዙ ነገር ስለበላን ያው እሱን ብቻ ነው እየበላን ያለው እንትኑ እና ልጆች ኬኩ እስከሚቆረስ ቸኩለው ነበረ። ስጋውን ትተው ወደ ኬኩ ነበር መቼ ነው የሚቆረሰው እያሉ ነበረ። በጣም ይጥማል ግሪኑ።
ከዛ ወደ አሳ ነው የሄድነው። አሳ መጀመሪያ በልተን ትንሽ ተረጋግተን ተጫውተን ሻይ የሚፈልግ ሻይ ይዞ ሌላ ቀዝቃዛ ነገር የሚፈልግ ቀዝቃዛ ነገር ይዞ ከዛ በኋላ አሳው ተጥዶ እንትን ተቆረሰ ማለት ነው። ኬኩን ቁረሱታል ናቸው። ምክንያቱም ልጆቹ በዛ ላይ ደግሞ ወደ እንትኑ እንዳይቀልጥብን ቀዝቃዛ ነው አየሩ። አጋጣሚ በጣም አግዞናል እና ወደ መጨረሻ ነው እሱንም ያመጣ ነው ከፍሪጅ ማለት ነው። ቤታችን አጋጣሚ ቅርብ ስለሆነ በመኪና መጣ ማለት ነው። እንግዲህ ልጄ የሰራችው ቶርታ ደግሞ መርቁላት፣ መርቁኝ። የዛሬ ዓመት ሼፍ እንድትሆንልኝ እግዚአብሔር ያሳድግሽ በሏት ለአባቷ። እንግዲህ የሞከረችው ኬክ ይሄን ይመስላል። ከኔ ጋር ከእናቷ ሆና እና ትንሽ ብለን የገመትነው ኬክ በጣም ብዙ ነበረ። የሚገርመው እንዲሁም ከስር ድረስ ቆረጠው እንጂ ከመሀል ድረስ እያልኩት አይ መሀሉን ብሎ እያከበበው ነበር። እዚህ ጋር እየተጣላን ነበረ። ጥሩ አድርገው ቆረጠ። እንዴት እንደሚያምር ሳናስበው ምርጥ ነው የሆነልንና ይሄ ለአንድ ሰው ይተልቃልና ማሩን ከፍዬ ተወዋለሁ እያለኝ ሲቆርጥ እየተጣላን ነበረ። እዩት ውስጡ እንዴት እንደሚያምር። እዚህ ጋር እንግዲህ በደንብ አይታያችሁም፣ ደመና ነገር ሆኗል። አየሩ ትንሽ ይደብር ነበረ። በኋላ ላይ ነው እንደ ፀሐይም እንዳምን እየሆነ ቆንጆ የሆነው እንጂ ስቀርጽ እንደዚህ ቪዲዮ አጋጣሚ አየሩ በጣም ያስጠላ ነበረ እንጂ በአሪፍ ካሜራና በእንትን ቢቀረጽ በጣም ደስ የሚል ቪው፣ በጣም እይታው ያማረ ይሆን ነበር እና ተፈጥሮ በጣም ደስ የሚል ቦታ ነው ያለ ነው። ኬካችን በላን። እዛ እንግዲህ እነዚህን ደግሞ ላሳያችሁ። የኛን ምግብ ፈልገው እየመጡ ነበርና ጭብ አድርጌ የቀረጽኳቸው እናትና ልጅ እና ባልና ሚስት ናቸው መሰለኝ። ደስ የሚሉ ዳክዬዎች፣ ዳክዬ ነው የሚባሉ እነዚህ ወላ ምንድን ናቸው? እዩት ያለንበት ቦታ ደስ አይልም? እኔ ከተፈጥሮ አድናቂ አንደኛዋ ነኝ። በጣም የምወደው እንደዚህ አይነት ግሪን ቦታ፣ ቆንጆ ቦታ፣ እንደዚህ ውሃማ የሆነ ቦታ ደስ ይለኛል። እዚህ መታችሁ ጊዜያችሁን ማሳለፍ አሪፍ ነው። አይምሯችሁ ትንሽ ደስ ይላል። እንግዲህ ፀሐይ ሲመጣ በደንብ ደግሞ ደጋግመን ነው የምናሳያችሁ የምንሰራቸው ምግቦችና የምንሄድባቸውን አካባቢዎች እናሳያችኋለን። ይሄንን ይመስላል ዛሬው ቪዲዮአችን ወንድሞቼ፣ ወገኖቼ። ይሄው እዚህ ጋር እንግዲህ እያለቀ ነው ኬካችን። ይበላ ልጆች ነው በብዛት ይበሉ። እኛ ብዙ አይነት ምግቦች ስለነበረ ጠግበን ነበረ። ደህና ሁኑልኝ ወገኖቼ። ለማንኛውም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ልታዩ የምትፈልጉትን ቪዲዮ አቀርብላችኋለሁ ወገኖቼ። ደህና ሁኑልኝ። ባይ ባይ።